ሰላም እንዴት ናችሁ? መንገድ ላይ ሆናችሁ ግሉኮሜትር ሳትይዙ ኤክስትራ ፊድ ሳትይዙ እንዴት ብለድ ሹገራችሁ እንደጨመረ ልታውቁ ትችላላችሁ። ከዛ ደግሞ ምን ማድረግ ትችላላችሁ ቤት እስከምትገቡ የሚለው ነው ዛሬ ልነግራችሁ የመጣሁት። የመጀመሪያው ነገር እኔ ሳልለካ ስኳሬ እንደጨመረ ከማውቅባቸው ነገሮች አንዱ የሰውነቴ ሙቀት በከፍተኛ ሁኔታ ነው የሚጨምረው። በተለይ ደግሞ እግሬን ያቃጥለኛል፣ እጄን ያቃጥለኛል ምናምን። ይሄ ነርቫችሁ ጋር ካለ ግንኙነት ነው። በደም ስኳራችሁ ከፍ በማለቱ ነርቫችሁ ላይ ከሚያደርሰው ጫና አንደኛው ነው። ሁለተኛው በጣም በጣም ውሃ ይጠማኛል፣ ከንፈሬ ይደርቃል፣ ይደክመኛል። እነዚህ ነገሮች አሉ። ከዛ ደግሞ በጣም ወርስት የሆነውና ላይክ ወደ ዲኬ እንደገባችሁ የምታውቁት ደግሞ ትንፋሻችሁ ቁርጥ ቁርጥ ሊል ይችላል፣ ልብ ምታችሁ ከፍ ይላል ምናምን፣ ልባችሁ ቶሎ ቶሎ ይመታል። አይ ቲንክ የልብ ምት ላይ ሃይፖ ላይም አለ የደም ስኳራችን ዝቅ ሲል። ግን የዚህኛው ምንድነው ፊገራውት የምታርጉት የሃይፖ የልባችሁ ሲመታ በቃ ይሄ ልትወድቁ እንዴት ነው በጣም አቅማታችሁ ልትወድቁ ያለው አይነት ስሜት ነው። ሶ እነዚህ ምልክቶች ካያችሁ ምን ማድረግ ትችላላችሁ ነው። ምንድነው ሶሉሽኑ? የመጀመሪያው ውሃ መጠጣት። በደንብ ውሃ ጠጡ፣ ውሃ ጠጡ በደንብ ማለት ነው። ይሄ ለምን ያደርገዋል? ሰውነታችን ውስጥ ያለውን ስኳር በሽንት መልክ እንዲወጣ ያደርገዋል ማለት ነው። ውሃ በደንብ ጠጡ። እኔ ሌላ ምን አደርጋለሁ? ግሪን ቲ እጠጣለሁ። ግሪን ቲ ስጠጣ በጣም በቃ ይስተካከላል። እያያችሁ ግሪን ቲ እጠጣለሁ። ሌላ ሻይ በሎሚ እጠጣለሁ። ሻይ በሎሚ ስጠጣ በጣም በቃ እንትን ይላል፣ ይቀንሳል። ሶ ውሃ መጠጣት፣ ግሪን ቲ መጠጣት፣ ሻይ በሎሚ መጠጣት ወይም ውሃውን በሎሚ ጨምቃችሁ ራሱ በተጠጡት በቃ ታዩታላችሁ ለውጡ ማለት ነው። አንዳንዴ በቃ ግሉኮሜትር ኤክስትራ ፊድ ምናምን መርፌ ይዘን ላንወጣ እንችላለን አይደለ? ደግሞ ከፍ ሊልብንም ይችላል በተለያዩ አጋጣሚዎች። ኖር አባውት በምግብ ብቻ በሆነ ስሜታችን ተበሳጭተን ተናደን ከፍቶን ምናምን ኢፌክቱን ልናገኘው እንችላለን። ሶ እነዚህ ምልክቶች ካያችሁ ሳትለኩ ማወቅ ትችላላችሁ። አይ እርግጠኛ ልሆን ምናምን ካላችሁ ደግሞ ግሉኮሜትር ባትይዙም ክሊኒኮች ላይ ሄዳችሁ መለካት ትችላላችሁ። ክሊኒኮች አይ ቲንክ አሁን ቀርቷል እንጂ ድሮ ፋርማሲዎችም ይለኩ ነበረ። ሶ አውቃችሁ እንትን ማለት ትችላላችሁ። ግን ውሃ በጣም ሪኮመንድ ማድረገው ነገር ነው። ውሃ በደንብ ጠጡ።